ፒሲያችሁ ላይ ስክሪን ሪከርድ ለማድረግ ፈልጋችሁ ምን አይነት ስክሪን ሪከርደር አፕሊኬሽን ልጠቀምላችሁ የምታስቡ ከሆነ ይህ ቪዲዮ ለእናንተ ነው። በዛሬው ቪዲዮ ስክሪን ሪከርድ እንዴት አድርገን ዳውንሎድ እንደምናደርግ እንዲሁም ደግሞ እንዴት ኢንስታል እንደምናደርግ የተለያዩ ቪዲዮዎችን ለመስራት ስክሪናችሁን ሪከርድ የምታደርጉበት ቤስት የሆነ አፕሊኬሽን በቀላሉ እንዴት እንደምትጠቀሙ አሳያችኋለሁ። ሰላም ለማታቁኝ ሳምሰው ባላለውኝ ዩቲዩብ ላይ ቢዝነስ እና ኤዱኬሽናል ኮንቴንቶችን ለማየት የምትመጡ ከሆናችሁ ላይክ እያረጋችሁ እንዲሁም ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰባችንን ይቀላቀሉ። እሺ በመቀጠል እንዴት ኢንስቶል እንደምናደርግ እናያለን። በመጀመሪያ የምናደርገው ኮምፒውተራችን ላይ እንሄድና ዊንዶ ዲፌንደሩን ኦፍ ማድረግ አለብን። ስለዚህ ዊንዶ ዲፌንደር ኦር ዊንዶ ሴኩሪቲ ብለን ሰርች እናደርጋለን። ከዛ በመቀጠል ይሄኛው ኦፕሽን ሲመጣልን ልክ እዚህኛው ጋር እንመጣና ሁለተኛው ላይ አንቲቫይረስ ኤንድ ትሪትድ የሚለው ላይ እንመጣና እዚህኛው ላይ ማኔጅ ሴቲንግ የሚለውን ክሊክ እናደርገዋለን። ከዛ ሪል ታይም ፕሮቴክሽኑ ለጊዜው ኦፍ እናደርገዋለን ማለት ነው። እንደዚህ አይነት ዊንዶ ይመጣላችኋል። የስ ትሉታላችሁ። ይህ ፓች ስናደርግ እንዳያስቸግረን ነው ማለት ነው። ከዛ በመቀጠል ሶፍትዌሩን ቴሌግራም ላይ አስቀምጬላችኋለሁ። ፕሮክሬተር ሚዲያ ብለው ያገኙታል። ይሄ ነው አፕሊኬሽኑ። ዳውንሎድ ታደርጉታላችሁ። እንዴት እንደሆነ ደግሞ ሙሉ ስቴፑን አብረን እናያለን ማለት ነው። ስለዚህ እኔ ኦልሬዲ ዳውንሎድ አድርጌዋለሁ። አፕሊኬሽኑ ልክ እንደዚህ ነው የሚመጣላችሁ። ዚፕ ፎልደር ነው። ይህ ዊንራር ከሌላችሁ እንዴት ኢንስቶል ማድረግ እንዳለባችሁ በሌላ ቪዲዮ አሳያችኋለሁ። ኮሜንት ሴክሽን ላይ ያሳውቁኝ። ከዛ በመቀጠል የምናደርገው ምንድነው እዚህ ጋር መጣና ራይት ክሊክ አድርገን ኤክስትራክት ፋይል ሂር እንለዋለን ማለት ነው። ከዛ እንደዚህ አይነት ዊንዶ ፖፕ አፕ ያደርግልናል። ስለዚህ ፓስወርዱ 123 ነው። ኢንተር እንለዋለን። ከዛ በመቀጠል ልክ እንደዚህ በሚመስል እንትን ያመጣልናል ማለት ነው። እዚህ ጋር ዋናው ሴታፕ አለን። እዚህ ጋር ደግሞ ስንመጣ ክራክ ፋይል አለን ማለት ነው። በመጀመሪያ የምናደርገው ምንድነው ስክሪን ሪከርድ የሚለውን ዳብል ክሊክ እናደርገዋለን። ልክ ይሄ ዊንዶ ይመጣላችኋል። የስ ትሉታላችሁ ማለት ነው። ከዛ በመቀጠል ሙሉ ስቴፑን እዚህ ጋር አብረን እናያለን። የመጀመሪያውን ኦኬ እንለዋለን። ከዛ በኋላ የስ አግሪ እናረጋለን። ከዛ በኋላ ኔክስት እናረጋለን። ኔክስት ከዛ በመቀጠል እዚህ ጋርም ኔክስት ከዛ ኢንስቶል እናረጋለን ማለት ነው። ኢንስቶል ያረጋዋል ማለት ነው። እዚህ ጋር ግን ላውንች አርግ የሚለውን ላሁን ኦፍ እናረጋዋለን። ኦፍ እናረጋውና ፊኒሽድ እንለዋለን እንዳይከፍት ፋይሉን። ከዛ በመቀጠል ምንድነው የምናረገው ክራክ ፋይል ውስጥ እንሄድና ፓቿን ኮፒ እናረጋታለን ማለት ነው። ኢንስትራክሽኑ እዚህ ጋር አለ። እዚህ ጋራጅ ፎልደር ራን አርጋችሁ ኢንስታሌሽን ሎኬሽኑ ላይ ነው አርጉት የሚለን። ስለዚህ ፓቿን ኮፒ ካረግን በኋላ ቀጥታ ዴስክቶፕ ላይ እንሄድና የስክሪን ሪከርደሯን እቺኛቷ ኪዩክ የምትለው ሳይሆን አይስክሪም ስክሪን ሪከርድ የሚለውን ይሄን በራይት ክሊክ ኦፕን ፋይል ሎኬሽን እንለዋለን። ከዛ በኋላ እዚህ ጋር ፋይል ሎኬሽኑን ያመጣልናል ማለት ነው። እዚህ ጋር ኮፒ ያረግነውን ፓች ፋይል እዚህ ጋር ምን እናረጋለን ማለት ነው ፔስት እናረጋዋለን። ከዛ በመቀጠል እቺኛቷን ፓች ፋይል ዳብል ክሊክ በማድረግ እንከፍታታለን ማለት ነው። ይሄኛውን ኦፕሽን ያመጣልናል። እዚህ ጋር መተን ቀጥታ ፓች እንለዋለን ማለት ነው። እንደምታዩት በስነ ስርዓት ፓች አረገልን ማለት ነው። ስለዚህ ይሄን ነገር ካረገልን በኋላ እንዘጋዋለን። ከዛ በመቀጠል እዚህ ጋር መተን ዊንዶ ኦፕሽናችን ላይ እንመጣና አይስክሪም ስክሪን ሪከርድ የምትለዋን እቺን እንከፍታታለን ማለት ነው። አፕሊኬሽኑ በዚህ መልኩ ከፍቷል። ግን አንዳንድ ማስተካከል ያለብን ሴቲንጎች አሉ። ስለዚህ ሴቲንግ ላይ እንመጣና የመጀመሪያው እዚህ ጋር ስንመጣ ስክሪንሻት ምናምን ያደርጋል። ልትጠቀሙት ከሆነ የስክሪንሻት ታይፑን ወደ ጄፒጂ ትቀይሩታላችሁ። ዋናው ማስተካከል ያለባችሁ እዚህ ጋር ነው። ቦታው የት ላይ ነው ሴቭ እንዲደረግ የምትፈልጉት? አሁን እኔ ለምሳሌ ሲ ቪዲዮ ላይ ነው አይስክሪም ሪከርድ ብሎ ቪዲዮዎቹ እንዲያስቀምጥ የተደረገው። ስለዚህ እኔ ዴስክቶፕ ላይ ነው እንዲቀመጥ እንፈልገው ወይ ዶክመንት ላይ ነው ወይ ምናምን ላይ ነው የሚለውን እናንተ ትመርጡላታላችሁ። ለጊዜው እኔ ዶክመንት ልምረጥለት። ከዛ በመቀጠል ወደ ቪዲዮ ስትመጡ የቪዲዮ ፎርማታችሁ እዚህ ጋር እንደምታዩት WEBM ነው። ስለዚህ እቺን ወደ MP4 ብትቀይሯት አሪፍ ነው ማለት ነው። ከዛ ሪከርድ ማውስ ሙቭመንት ይላል። ሪከርድ ማውስ ሙቭመንት ይኑረው፣ አኒሜትድ ማውስ ክሊክ ይኑረው፣ ሃይላይት ማውዝ ማድረግ ትችላላችሁ። እዚህ ጋር አንዳንድ ቤዚክ ሴቲንጎች አሉ። ነገር ግን አሁን ባለበት እንተዋለን ማለት ነው። ሙሉ እንትኑን ጨረስን ማለት ነው። ከዛ ሪከርድ ለማድረግ ምንድነው የምናረገው? እዚህ ጋር ስክሪን ቪዲዮ የሚለውን እንመጣና ከስተም ካል ነው
እዚህ ጋር እንደምታዩት ከስተም ካልነው ልክ እንደዚህ አድርገን የምንፈልገውን ኤሪያ ብቻ ሴሌክት አድርገን ያችን ብቻ ሪከርድ ለማድረግ ነው። ነገር ግን እኛ የምንፈልገው ጀስት ሙሉ ስክሪኑን ከሆነ ፉል ስክሪን እንለዋለን ማለት ነው። ልክ እንደዚህ ፉል ስክሪን ስንለው ሙሉ ስክሪኑን እንደዚህ አይነት ነጠብጣብ ያመጣልናል። ፉል ስክሪን ነው። እዚህ ጋር እንደምታዩት 1080 በእንትን ነው። ሶ እዚህ ጋር መተን ሪከርድ የምትለዋን ስንጫን ካውንት ዳውን ያደርጋል ማለት ነው። ስለዚህ በዚህ መልኩ ስክሪን ሪከርድ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ለምሳሌ ስክሪን ሪከርድ ያረኩትን ልክ እንደዚህ እያረኩኝ እንትን እላለሁኝ። እዚህ ጋር እንዳይታይ ከፈለጋችሁ ይሄኛውን ኤክስ ማድረግ ትችላላችሁ፣ ኦሬዲ ሃይድ እንዲያደርግላችሁ። ስለዚህ በዚህ መልኩ ስክሪን ሪከርድ ታረጉታላችሁ። ያረግነውን ደግሞ ስክሪን ሪከርድ ስንጨርስ ምን እናረጋለን ማለት ነው። እዚህ ጋር ገብተን ኦሬዲ የሰራነውን እንትን ፖዝ እንለውና እዚህ ጋር ስቶፕ እንለዋለን። እዚህ ጋር ምን ያመጣልናል ማለት ነው። ፋይሉን ሴቭ እንድናረግበት ፋይል ኔሙን አስገቡ ይለናል። ለምሳሌ መጀመሪያው ሳምፕል 01 ብለን እናረጋዋለን ማለት ነው። ሴቭ እናረጋዋለን ማለት ነው። ስለዚህ እዚህ ጋር እንደምታዩት ኦሬዲ ሳምፕል እንትኑን ጨርሶልናል። ስለዚህ ዶክመንት ላይ ሄደን ካልሆነ ደግሞ እዚች ጋር ያለችዋን የፎልደር ምልክት ክሊክ ስናረጋት ቀጥታ ወደ ፎልደራችን ይወስደናል ማለት ነው። እዚህ ጋር እንደምታዩት ፋይሉ ስክሪን ሪከርድ የተደረገው ምን አረገ ማለት ነው፣ ሪከርድ አድርጎ አስቀምጠልኝ። ሶ በመጨረሻም ስክሪን ሪከርድ ያደረግነው ይሄን ይመስላል ማለት ነው። በቀላሉ እንደዚህ አድርጋችሁ ስክሪን ሪከርድ ለማድረግ የምትጠቀሙ ከሆነ ይህ አፕሊኬሽን በጣም አሪፍ ነው። ሆፕ እንደወደዳችሁ ተስፋ አረጋለሁ። በዚህ ቻናል ላይ የተለያዩ ትምህርታዊና ቢዝነስ ተኮር ኮንቴንቶቹን በሰፊው የምለቅበት ቻናል ነው። የዚህ ቻናል ዋና አላማችን ምንድነው? እናንተ አእምሯችሁን እንድትቆጣጠሩ፣ የተለያዩ ስኪሎች እንድታዳብሩ እንዲሁም ደግሞ የራሳችሁን ብራንድና የራሳችሁን ቢዝነስ ሶሻል ሚዲያንና ኤአይን በመጠቀም እንዴት ማሳደግ እንችላለን ስለሚለው በሰፊው የምሰራበት ቻናል ነው። እስቲ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያረጋችሁ፣ እንዲሁም ሀሳብ አስተያየታችሁ ወይም ደግሞ ግር የሚላችሁ ነገር ካለ ኮሜንት ሴክሽን ላይ ያስቀምጡልኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ። እነዚህ ቪዲዮዎች ካላያችኋቸው ጋብዣችኋለሁ። ሆፕ ትወዱታላችሁ። ይመቻችሁ።